ኪራና ጽናቴ እንግዲህ ዛሬ ጫጉላችን የሚሆነው ዱባይ ነው፣ እኛ እስከማን እናንሳለን ብለው እንግዲህ ጉዟቸውን ወደ ዱባይ አድርገዋል ማለት ነው። እዛ ደግሞ እንግዲህ ልዩ ጫጉላ ያሳልፋሉ ብዬ አስባለሁ። መቼም ትናንትና አይታችሁታል፣ ብራምባውን እንዳለ ሰባብሮታል። ወይኔ ትናንትና እንዴት እንደሳቋት ጠይቁኝ ማለት ነው። ወይ ጽናት አጃይብ እኮ ነው ብቻ። ለማንኛውም ፍቅራችሁ በመመለሱ ደስ ብሎናል። እንግዲህ ፍቅራችሁን ያዘልቅላችሁ። ሌላ ምን እንላለን እኛ። ቤቲ ይሄንን ስታይ መቼም ወተት አጠገቧ አስቀምጣ ነው ያንን ፊልም እያየች ያለችው ትናንትና። መቼም ውስጧ እየተቃጠለ እንግዲህ ትናንትና የእውነት ፍቅራቸው እንደዚህ በመመለሱ በጣም ደስ ብሎናል። ለዚሁ ነበረ በተለይ ኪራ በማያውቀው ነገር በጣም ተጎድቶ ነበረ። ምክንያቱም ልክ እሷ የጠላችውና የማትፈልገው ነገር መስሎት ነበር፣ ግን አይደለም። እሷ ትወደዋለች፣ ነገር ግን ነገሮች ስላስገድዷት ነው። አባትየውም ደግሞ ክችን ድረስ ገብተው ያን ጊዜ የተናገራትን ነገር ታስታውሳላችሁ? አንቺና አባትሽን መያዛችን ሳያንሰሽ ደግሞ እንደገና ወንድማማቾችን አጣላሽ ምናምን ብሎ ያለሽበትን ወቂ እንጂ ምናምን ብሎ አንዳንዴ ሆዳቸው ሲያብጥ እንደዛ የሚያስቡ ሰዎች አሉና ጭንቅላታቸውን የእውነት በእግራቸው የሚያስቡ ሰዎች አሉና መጥፎ ቃላት ሁልጊዜ መጥፎ ነው፣ ከአይምሯቸው ሊጠፋ አይችልም። እና የኪራ አባት ከችን ድረስ ገብቶ እንግዲህ ተናግሯት ነበረ። ከዛም ሀሴት ትመጣለች። ሀሴትና ኪራን እንድትቀራርቢ እፈልጋለሁ፣ ልጄ አለሙን ማየት ትፈልጋለች እናቱ እያለ እንግዲህ አስጠንቅቋት ስለነበረ ጽናት ሳትወድ በግዷ እንግዲህ እንድትወስን አደረገ። ኪሩቤል ደግሞ ለእኔ ያላት ፍቅር አልቆ ነው እንጂ እንዴት እንደዚህ ልትቀየር ቻለች? ለምን ምን የሚለው ጥያቄ ውስጡ ገባ። በዛም ብዙ ነገር ደረሰባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራ ዛሬ ወደ ጫጉላ ሽርሽር ሊሄዱ ነው ማለት ነው ዱባይ። እንግዲህ አለምሽ ዛሬ ነው ዛሬ ትናንትና እንግዲህ ደስታ በደስታ ሆነዋል። ሰኒዬ ደግሞ በጣም አሳዝናኛለች። እውነት ለመናገር አሳዘነችኝ ማለት ለእህቷ መስዋዕት እየከፈለች ነው ያለችው እና እህቷ አሁን ላይ አገር ውስጥ አይደለም ያለች ይመስለኛል። ግን እሷ ልጅቷ እዚህ እየተሰቃየች ነው ብቻዋን። ካልሆነ ወደ እህትሽ መሄድ ይሻልሻል። እዚህም አንቺን የሆነ ነገር ከሚያደርጉ ስልክ እየደዋወሉ እያጨናነቋት ይገኛሉ። እንግዲህ ስልኩንም ብሎክ ብታደርጋቸው ደብዳቤ ቤት ድረስ አምጥተው አስቀምጡላት ማለት ነው። ያም ደብዳቤ እንግዲህ እህትሽን ልጃችንን እንደነጠቀችን የእሷንም ህይወትን እንነጥቃታለን፣ ጓደኛ መስለን ገብተን እናሰቃየታለን፣ አሰቃይተን እንገላታለን የሚል ደብዳቤ ነበረ። ያንን ደብዳቤ ስታየው እንግዲህ አበደች። ደብዳቤውንም ቀዳደደችው። ጽናትን ደውላ ጠርታ እንግዲህ እስኪ ዛሬ በውስጧ ደብቃ የያዘችውን ስለ እህቷ ሁሉንም ነገር ለጽናት ነገረቻት። እንግዲህ ጽናት ለምንድን ነው ለፖሊስ የማታመለክችው? ይሄ ነገር ግዴታ ለፖሊስ መመልከት አለበት፣ አለበለዚያ አንቺንም የሆነ ነገር ያደርጉሻል አለቻት ማለት ነው። እንግዲህ ለራሷ የራሷን ህይወት እየኖረች ነው፣ እኔ ግን እዚህ ተሰቃየው ብቻዬን እያለች ታለቅሳለች ማለት ነው። እንግዲህ የእህቷ አማት ነች አሁን እያሰቃየቻት ያለችው። ልጄን እሷ ነች የገደለችብኝ ይመስለኛል። እህቷ አግብታ ባሏ ሲሞት እነሱ ጎትተው ከቤት አውጥተው ጥለዋታል። ያቺ ልጅ ደግሞ ያን ጊዜ ምንም አይነት መሄጃም የላትም፣ ቤተሰብ የላቸውም መሰለኝ። ከዛም ከወደቀችበት ተነስታ እንግዲህ ቆራጥ ወደ ስደት መጣች ይመስለኛል። እንግዲህ ሰራች፣ ይሄን የመሰለ ቤት ሰራች፣ ልጅ እህቷን ታስተምራለች እና አሁን ትልቅ ደረጃ ላይ መድረሷን ሲያውቁ እንግዲህ አይናቸው ደም ለበሰ። የሀብታሟ እህት ምናምን እያሉ እያፌዙባት ይገኛሉ ማለት ነው። ሰኒ ላይ እንግዲህ ፈጣሪ ይሁንሽ። መራዊትና ናሆሜም ፍቅራቸው በጣም ነው ደስ የሚለው። የናሆሜም እናት ትናንትና እንግዲህ እንዳያቸዋት ምክር ለግሳቸዋለች ማለት ነው። ዝም ብላችሁ ባላችሁበት ቦታ ላይ አትቆሙ፣ ጊዜ ቆሞ አይጠብቃችሁም። ስለዚህ ተንቀሳቀሱ፣ ውለዱ፣ እስከ መቼ ነው እንደዚህ የምትቀመጡት እያለች ማሚ እኔ ገና አንድ ፍሬ ልጅ ነኝ አለና ሆሜ ስጋ አንተ ስጋ እያለች እንግዲህ መራዊትንም በጣም ወዳታለች። እንግዲህ መራዊት ደግሞ ህመሜን ከሰማች ከልጅ ራቂ ትለኛለች። በዛ ሰዓት ደግሞ
የናሆሜ ልብ ይሰበራል። አምላኬ ሆይ እባክህን እድሜ ጨምርልኝ። ናሆም ለኔ ጥሩ ሰው ነው፣ እንዲከፋም ልቡ እንዲሰበርም አልፈልግም እያለች እንግዲህ ፈጣሪዋን እየተማጸነች ትገኛለች ማለት ነው። ገዳይም ማሪም አንድ ፈጣሪ ስለሆነ በፈጣሪሽ ላይ እምነት አድርጊ ማለት ነው። መራዊትዬ ትገኛለች እና ናሆምም እንግዲህ እሷን ሀቶ መኖር አይችልም። እንደው ናሆም እንዴት እንደሚያስቀኝ ታውቃላችሁ? በጣም ነው እኮ የሚያስቀኝ። የሆነ ዘና ነው የሚያደርግ። ትናንትና እንግዲህ ኪራ ከዝናት ጋር ማደሮ ሲነግራ እንዴት እንዳዛራ ምራምባው ሰበራለሁ አለ። ኧረ እባክህ ምን ነው ኪራ ልጆ እንዳይል ፈርተህ ነው አለ። እንግዲህ ኪራ ትናንትና ሳቅ በሳቅ ሆኗል። እውነት እንደዚህ ፈገግታቸው ስለተመለሰ ደስ ብሏል። ሁለቱም እንግዲህ ፍቅራችሁ ይዝለቅላችሁ። ብቻ የኪራ አባት እንዳይመጣ ጸልዩ። እሱ ከመጣ ነገሮች ይበላሻሉ። ምክንያቱም ለሌላ ሴት እድርሃለሁ ምናምን እያለው ነበር። ሌላ ሴት ጎትቶ እንዳይመጣ ፈራው ማለት ነው። ምክንያቱም ያው ኪራ የራሱ የሚያፈቅራት ልጅ ስላለች እውነቱን ይናገራሉ ብዬ አስባለሁ። እንዴ የራሱ ጉዳይ ቢፈልግ ለራሱ ያግባት የሚያመጣትን ሴት ማለት ነው። እንግዲህ ካሁን በኋላ ጽናት ልቧ መሰበር የለበትም።